አሁን ማስምን ተስኖ ይኸው ልጄንም ልድር ነው። እሱን እንኳን ታዩ ማሚ ዴቭና ዴቭ ታስታርቃቸው ነው። እውነት? አዎ ዴቭን እየጠበቀችው ነው። በስተመጨረሻም ሊታረቁ ነው። ጥሩ ነው፣ ደስ ይላል። ግን ደግሞ ደስ ያለህ አትመስልም እንዴ? ለምን ደስ አይለኝም? ዴቭ ቀድሞ አንቺ ጋር ከመጣ ደውለሽ አሳውቂኝ። እሺ ትዬ፣ ሁሉንም ነገር አስበው ስለወሩኝ በጣም አመሰግናለሁ። ልፋቶት መና እንደማይቀር ደግሞ ተስፋ አደርጋለሁ። ነው ይሁን በጤና ነው ይሄን ያክል አትጨነቂ አደይ፣ መልሶች ደውይልኝ። የማን ስልክ ነው? ማይ ላቭ። የዴቭ ስልክ? ለምንድን ነው የሱ ስልክ አንተ መኪና ውስጥ የተገኘው? ዴቭ የት ነው ዶክተር? እኔ እንጃ አደይ። እኔ እንጃ ማለት ምን ማለት ነው? ሰላም ጤና ይስጥልኝ አድማጭ ተመልካቾቼ እንዴት ናችሁ? እኔ ጋር ሰላም። ዛሬም በሰራተኛዋ አደይ ድራማ አስገራሚ አስተማሪ ቁም ነገር ሀሳቦችን ልናካፍላችሁ ነው። በዛሬው ክፍል እንዲሁም ቀጣይ ክፍል የሚከሰቱትን ከአሁኑ በዚህ ቪዲዮ አካተናቸዋል። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኑ። አደይ ምን ገጠማት? ዛሬ ላይ ከቤተሰቦቿም ስልክ ተደውሎ እናትና እህቷ እንዳልተስማሙም እየነገረቻት ነበረ። አደይም የኔ መከራ አያበቃም ወይ ስትል ነበር። ዴቭ ዛሬ ላይ ይቅርታ እንዲጠይቃት እታለም ቤት ውስጥ ዝግጅት እናርግና ከሮማን ጋር እንጥራት አደይን፣ ከዛ ይቅርታ ጠይቃትና ታረቁ፣ በእኔ የሆነብህ ነገሮችን አስተካከል እያለችው ነው። ዴቭ ደግሞ እንዴት ነው ይቅርታ ምጠይቃት ትቀበለኛለችው የሚል ስጋት አለው። እትዬ በሰጠችው ሞራልና ድጋፍ ደግሞ አመሰግናለሁ እያላት ነበረ። ታዲያ ቅርታ ሊጠይቃት በሄደበት ሰዓት እንግዲህ ከአደይ ጋር ተገናኝተው ለምን መጣ ስትልም እንዳስከፋት ብዙ ነገሮችን ይቅርታ ብሎ ጎንበስ ብሎ ነው እንግዲህ ዛሬ ላይ አንገቱን ደፍቶ ቀና ብሎ ሳያት ነበር ይቅርታ ሲጠይቃት የነበረው። በመሀላቸው ግን እንግዲህ ዶክተር ተከስቶ ነበረ። ያኔ ግን ዶክተርን በትክክል እንኳን ቀና ብሎ ሳያየው ድምፁን እያሰማ ለምን መጣ ሲል ነበር የጠየቀው። ዶክተር ግን አደይን ላያት ነበር ደህንነቷን ቸክ ለማድረግ ነው። ነገር ግን ሁለታችሁ አብራችሁ በመሆናችሁ ደስተኛ ነኝ በማለት ወዲያውኑ የደስታቸው ተካፋይ እንደሆነ ወጥቶ ሂዷል። አደይ ያኔ ተናዳበታለች። ለዚህ ሁሉ አሁን ላይ ይቅርታ መተህ ልትጠይቀኝና ልናወራ አብረን ቁጭ ብለን እንደዚህ ተገናኝተን እንድናወራ ብዙ መስዋዕት እና አስተዋጽኦ ያደረገው ዶክተር ነው። ስለዚህ ይህን ነገር ልትዘነጋው ልትረሳው አይገባም በማለት ትጠይቀዋለች። ታዲያ በመሀላችን በሆነውም ባልሆነውም ነገር ሲገባ ዝም ብዬ አላይም ሲል ያንተ ችግር ይሄ ነው፣ እኔ እናንተ አውርተን መግባባት አንችልም በማለት ተናዳ በቁጣ ጥላው ስትወጣም ተመልክተናል። እንግዲህ ዴቭን አዝኗል ማለት ነው። በሌላ በኩል ሩታ ዛሬ ላይ ከባድ ነገር እንግዲህ ምሳ ጋብዝሻለሁ ብሏት በነበረ ሰዓት እንግዲህ ለባብሳ ዝንጣ ከዳይመንድ ጋር ወደ ቢሮ ሂዳ ነበር ከዶክተር ጋር። ዶክተር ግን የረሳሹ መስሎኝ እኔ በጣም ቢዚ ነኝ፣ ስራ አለኝ፣ አሁን ላይ ወተን ልንዝናናም አንችልም በማለት እንግዲህ ይህን መልስ ሲሰጣት እጅግ በጣም እንደከፋትና እንደተሰማት ሁሉ ስህተት የኔ ነው፣ እኔ አንተ እያንዳንዱ የምታወራት ወሬ ሁሉ ለእኔ ትርጉም አላት፣ ስሜት አላት፣ አንተ ግን ምንም አልመስልህም ስትልም እየነገረችው ነበር። ዳይመንድ እውነታውን ስለሚያውቅ እንግዲህ ዶክተርንም ሆነ ሩታን እኔ ልውጣ ቢልም ተቀመጥ ብለውት ነበረ። ነገር ግን ሩታ በጣም በሚያሳዝን አንጀት በሚበላ በሚያሳዝን ነገር እየነገረችው ነበር። ነገር ግን ዶክተር ነገሩ እንዳልገባውና እንዳልተረዳ በማስመሰል ጭራሽ ስልክ ከአደይ ጋር አውርቶ ነበረ ታማሚ ያሉብኝ ብሏት የነበረውን። በኋላ ግን ወደ አደይ መሄድን ሲያስብና ሲነግራት ለካ አደይ ለበሽተኞች፣ ለታማሚው፣ ለሕክምና ለሚያስፈልጋቸው ሰዎች ጊዜ እንግዲህ አታጣብብብህም፣ ለእኔ ግን አየሁ በማለት በግርም ታጨብጭባ እጅግ በጣም አዝናም ስትወጣ ተመልክተናታል። እትዬም የሩታ መጥፋት አሳስቧት የት ሄደሽ ብላ ሁሉንም እየጠየቀች ነበረ። እንግዲህ አሹ ሳያውቅ ዶክተር ጋር ብሎ ሚስጥር ሊያወጣ ሲል ሮማን አፋፉን ብላ አስቁመዋለች። ነገር ግን ትመጣለች የትም አትሄድም ብለውም እሷንም እንግዲህ ይነግሯታል። ሩታ ወደ ቤት መታም እጅግ በጣም መኝታ ክፍል ውስጥ ገብታ አዝናና ተከዛ እትዬ ወደ እሷ ሄዳ ስለ ሁኔታው ስትጠይቃት እትዬ እንግዲህ እማምዬ እኔ ከዚህ በኋላ ሰው አይወደኝም፣ እኔ ሰው ፈልጋለሁ፣ እኔ ግን በሰዎች ዘንድ ተፈላጊ አይደለሁም በማለት እንግዲህ እሷ በገመተችው ልክ ዶክተር ስላልተቀበላት ብቻ የብቸኝነት የባይተዋርነት ስሜት ተሰምቷት ተከፍታ፣ ይህ ደግሞ የሚጀምረው በሌሎች ሰዎች ሳይሆን በእናትና በአባቴ ነው፣ ምናለ ያኔ አስወርዶኝ ቢሆን ባልወለድስ እስከ ማለት ድረስ ያስደረሳት የዶክተር ፍቅር ነው። እጅግ በጣም በግርምት ነገሩን ካዳመጠሽ በኋላ ማነው ያስከፋሽ? ዛሬ የት ነበርሽ? ምንም እንደዚህ አትበይ፣ አንቺ ተወዳጅና ምርጥ ልጅ ነሽ ብላ የእናትነት ፍቅር ሰጥታ አቅፋ ስታጽናናት ተመልክተናል። እንግዲህ ሁሉ የተፈጠረው ነገር የኔን ሀሳብ አልተቀበለም አላዳመጠኝም ብላ ዶክተር ነው። ዶክተር ዛሬ ስለ ሩታ እውነታውን ከዳይመንድ ሰምቶታል።
ነገር ግን ለእኔ ሳትነግረኝ አንተ ቀድመ ሁሉን ነገር ንገራት፣ አስቆማት አይነት ነገር ነው። እሱ ምን ያደርጋል ሁሉም ነገር እኔ ከእሷ ጋር አይደለሁም ልሆንም አልችልም በማለት ተናግሮታል። ዳይመንድ ሊያግባባው ቢሞክርም እንግዲህ ዶክተር ግን ከሩታ ጋር መሆን ፍላጎት እንደሌለው ነው እንግዲህ ሲነግረው የነበረው ማለት ነው። አደይ እንግዲህ ወደ ቤት ተደውሎላት ታለም ነኝ ብላ ስለነበረ ተነስታ ስልክ ካወራሽ በኋላ እንግዲህ ለጓደኛዋ ለለሊ ትነግራታለች። ለሊ ምንድን ነው የተፈጠረው ስትል ነይ ብላኛለች እትዬና ወደ ቤት ልሄድ ነው ለምን ጉዳይ እንደፈለጉ ባላቅም ስትል ይህ ነገር ማለት ወስኗል ዴቭ ማለት ነው። ደስ የሚል ነው ትላታለች ከወዲሁ ማለት ነው። እንግዲህ አደይ ወደ ቤት ተመልሳ መታለች። ፍቅርና ዴቭ መንገድ ላይ ሲገናኙ ለቤራ የሰጣትን ያህል ጊዜ ለኔም ስጠኝ ስትል የረሳችው እንዳገረሸባት እየነገረችው ነው። ዴቭ አሁን ላይ ለፍቅር ማስጠንቀቂያ የሰጣት ምንድን ነው? ለእናትሽ እነግራለሁ አቁሚ፣ የተረሳ ነገር አትቀስቅሽ ብለዋት በዛው በመንገዱ ትቷት ነበር እየሄደው። ቤራ አሁን ላይ አስጠንቅቆ ከዛ ቤት አስወጥቷታል። ቤራ ግን ዴቭን በፍጹም ይህን ነገር እኔ በዚሁ አልተውህም በማለት እንግዲህ ስትናገረውም አድምጠናታል ማለት ነው። አልተውህም እሱ ግን ደግሞ አደይን አትንኪያች የኔ በእኔ በኩል የፈለግሽውን አምጪ ብሎ አባሯታል ከቤት። ቤራ እንግዲህ ተመልሳ እንዳትመጣ ተደርጋለች ማለት ነው። ዴቭ እንግዲህ በጣም ከፍቶታል፣ በእናቱም ማዝኗል። ስልክ ደውሎም በዚህ ልክ እንዴት ታደርጊያለሽ? እኔ ከዚህ በኋላ ከአጠገቤን ብትወይ ይቅር አልልሽም እስከ ማለት ድረስ ደርሷል ማለት ነው። ምክንያቱም አደይን ለምን ትጎዷታላችሁ በማለት እንግዲህ እሱን ቢቀሟት ሳንሶ የእሷን ህይወት እስከ ማጥፋት ድረስ መወሰባቸውና መወሰናቸው በጣም ከባድ ነው። አልተሳካላቸውም እንጂ ቤዛ ለሊን በመንገድ ላይ ተከትላ ስለ ቤቱ ጉዳይ ስትጠይቃት ለሊ እውነታውን ከወንድሟ ከገጀራው ስለሰማች ወይ ፍንክች ችላታለች። በአንቺ የውሸት ወረቀት በሐሰት ወረቀት ምፈራ ምደነግጥ ይመስልሻል ወይ? የፈለግሽውን አምጭ ስትል ቤዛ ለሊ እንደነቃችባትና ይህን ትክክለኛ ዶክመንት አለመሆኑን ማነገራት ስትልም ከራሷ ጋር ስታወራም ተመልክተናት ነበረ። ዞሮ ዞሮ ለሊ እውነቱን አውርታለች። ይህንን ሆን ብለው ፎርጅ አሰርተው ከኤላ ጋር እሷ ጋር ተመሳጥረው እንጂ እውነተኛ እንዳልሆነ ስላረጋገጠች ድንግጥም አላለችም። ቤዛም አሁን ላይ እንደነቃችባት አውቃለች። ሌላው ቤራ በዴቭ ላይ ዛሬ ላይ ከባድ ነገር ሳታደርግበትም አልቀረች። ዴቭም እንግዲህ እንደወጣ ነው፣ አልተመለሰም። ከአዴጋም በስነስርዓቱ በትዬ ፊት ይቅር አልተባባሉም ገና። እንግዲህ አዴ ወደ ቤት በመጣች ሰዓት ትዬም በጣም ደስተኛ ሆና ነበር የተቀበለቻት። እንደውም ቡና አፍልቼ የኔም ቡና ለማጠጣት አለብኝ በማለት በዛ ቤት ውስጥ እየጠበቀችው ነበር ዴቭን። እንግዲህ ለዴቭ ስልክ ስደውልለት አደይ አያነሳም ስትልም እትዬም የገመቱት እየመጣ ይሆናል የሚል ነበረ። ታዲያ ምንድን የገጠመው ሲባል ግን እጅግ በጣም በሚያስፈራ ሁኔታ ያየነውና የተመለከትነው ነገር ቤራ ትሁን ወይስ ሌላ ሰው ይሄን እቅድ ያቅድበት ባናቅም ዴቭን እጅግ በጣም ጉዳት ያደረሰበት ሰው መሬት ለመሬት እየጎተቱት ስልኩም እንግዲህ በመሬት ወድቆ ኮከብ ናት እንግዲህ ስልኩን ያገኘችው። ስልኩን ስታገኝ ከመሬት አንስታ ስትመለከተውም አይተናል። ምናልባት አደይ ደግማ ከደወለች የአደይ ስም መውጣቱ አይቀርምና ይህ ስልክ የማን ነው የሚል ጥያቄ ልታውቀው ትችላለች ኮከብ። ለቅምጥልም ልነግራት ስለምችል የተፈጠረውን ነገር እነሱ ናቸው እንግዲህ ስለ ዴቭ ሊያውቁና ኢንፎርሜሽን ሊሰጡ የሚችሉት ማለት ነው። ሌላው የቅምጥልና የኪንጎ ጉዳይ ዛሬ ላይ ቁጭ አድርጋ የባቡሬ እናት መክራቸው እንዲታረቁ እሱም እንደሚወዳት እሷም ቢሆን እንደምትወደው ሲገላለጹም አይተናል። አድማጭ ተመልካች ዴቭን ግን በዛ ልክ ማነው ጉዳት ሊያደርስበት የቻለው ብለን ስናስብ ከወዲሁ ልንጠረጥር የምንችለውን ታገባታለህ የተባለችው ቤራ ናት ብለን ነው ልናስብና ልንገምት የምንችለው። ስለዚህ ይህን እውነታ ደግሞ አደይ ስታውቅ ምን ትላለች ብላችሁ ነው የምገምቱት? በጣም ከባድ ነው የሚሆንባት። ምክንያቱም አሁን ላይ ይቅርታውን ልትቀበል ከሱ ውጭ ሌላ ማን አለኝ ስትልም በሚያሳዝን ድምፅ ለትዬም ስትነግራት ነበረ ማለት ነው። ስለዚህ ከወዲሁ ሀሳብ አስተያየታችሁን፣ ግምታችሁን በኮሜንት ግለጹ። አዲስ ከሆናችሁ ደግሞ ለቻናሉ ሰብስክራይብ አድርጉኝ። ቪዲዮ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ በቀጣይ ክፍል ደግሞ ይዘንላችሁ እንመጣለን። አመሰግናለሁ።